ሰላም ጤና ይስጥልኝ። የፈጠነ ሚዲያ ዕለታዊና ሰበር መረጃዎችን ይዞላችሁ ቀርቧል። ዛሬ በዜናችን በትግራይ ክልል የተሰሙ አባይትና አሳሳቢ ጉዳዮችን ይዘን ቀርበናል። በአክሱም ከተማ በከፍተኛ ሊቃነ ጳጳሳት ላይ የተሰነዘረውን የአደገኛ ግድያ ሙከራና በአዲግራት የሕክምና ስፔሻሊስቱና የዩኒቨርሲቲው ዲን ዶክተር የማነ ገብረ ማርያም በአዲሱ ጥብቅ አዋጅ ተጠርጥረው በቁጥጥር ስር መዋል የዕለቱ ዋነኛ አጀንዳዎቻችን ናቸው። አብራችሁን ቆዩ። በትግራይ ክልል ታሪካዊቷ አክሱም ከተማ በሚንቀሳቀሱ ሁለት ከፍተኛ ሊቃነ ጳጳሳት ላይ ያነጣጠረ አደገኛ የግድያ ሙከራ መፈጸሙን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተለይቶ የተቋቋመውና በትግራይ የሚገኘው የመንበረ ሰላም ካስቴ ብርሃን ላላይ ቤተ ካህናት በይፋ አስታወቀ። የግድያ ሙከራው የተፈጸመባቸው አባቶች በመንበረ ሰላም ጠቅላይ ቤተ ክህነት ከፍተኛ የኃላፊነት ቦታ ያላቸውና ድምጽ ያላቸው መሆናቸው የተገለጸ ሲሆን እነሱም የመንበረ ሰላም ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት አቡነ ናትናኤልና የአክሱም አህጉረ ስብከት ሊቀ ጳጳስ አቡነ መቃሪዮስ መሆናቸውን ከምንጮች የተገኙ መረጃዎች ያረጋግጣል። እንደ መንበረ ሰላማ ካስቴ ብርሃን ላላይ ቤተ ክህነት ይፋዊ መግለጫና የውስጥ ምንጮች ጥቆማ ድርጊቱ የተፈጸመው አባቶች በአክሱም ከተማ ውስጥ የተለያዩ ሃይማኖታዊና አስተዳዳራዊ ስራዎችን እያከናወኑ በነበሩበት ወቅት ነው። የዓይን እማኞችና የቤተ ክህነቱ መረጃዎችን ዋቢ በማድረግ እንደተገለጸው የታጠቁና ማንነታቸው በውል ያልታወቁ አካላት በአባቶች ላይ ቀጥተኛ ጥቃት ለመሰንዘርና ህይወታቸውን ለማጥፋት ሙከራ አድርገዋል። ይሁን እንጂ በወቅቱ በአካባቢው የነበሩ የጸጥታ አካላት የሃይማኖት አባቶችን ሲጠብቁ የነበሩ አካላትና በአቅራቢያው የነበሩ ምዕመናን ባደረጉት ፈጣን ርብርብና ጥበቃ በጥቃቱ በአባቶች ላይ ምንም አይነት የአካል ጉዳት ሳይደርስ ማምለጥ መቻላቸውን ገልጸዋል። ክስተቱ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤንና አለመረጋጋትን የፈጠረ ሲሆን የጸጥታ ኃይሎች በአካባቢው ያለውን ቁጥጥር እንዲያጠናክሩ ምክንያት ሆኗል። የግድያ ሙከራው ከተደረገባቸው አባቶች መካከል አንዱ የሆኑትና በመንበረ ሰላማ ከፍተኛ ተጽዕኖ ያላቸው አቡነ ናትናኤል ስለደረሰባቸው ጥቃትና ስላጋጠማቸው ክስተት ለቢቢሲ የአማርኛ አገልግሎት ዝርዝር መግለጫ ሰጥተዋል። አቡነ ናትናኤል በሰጡት ማብራሪያ ድርጊቱ መፈጸሙን አረጋግጠው እርሳቸው የሚያራምዱትና የሚናገሩት ሀሳብ ሁልጊዜም ቢሆን ለእውነትና ለህዝብ ጥቅም የቆመ መሆኑን ገልጸዋል። ሊቀ ጳጳሱ ለቢቢሲ እንደተናገሩት ለትውልድ ይሆናል፣ ለሀገር ይጠቅማል፣ እውነት መስሎ የታየኝን የተናገርኩት፣ አንድ ሰው ደግሞ እውነት በመናገሩ ሌላ ነገር ይመጣበታል ብዬ ብዙም አላስብም ብለዋል። አቡነ ናትናኤል አክለውም በሃይማኖት አባቶች ላይ የሚሰነዘሩ መሰል የኃይል እርምጃዎችንና ማስፈራሪያዎችን በፍጹም ተቀባይነት የሌላቸው መሆኑንና እርሳቸውም ቢሆን ከያዙት የእውነትና የህዝብ አገልግሎት መስመር ወደ ኋላ እንደማይሉ በጽናት አስታውቀዋል። ይህ በአክሱም ከተማ የተፈጸመው ጥቃት በትግራይ ክልል በሚገኙት የሃይማኖት አባቶችና በአዲስ አበባ በሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መካከል ያለው የአስተዳደርና የቀኖና መለያየት ባለበት እንዲሁም በክልሉ ያለው አጠቃላይ የፖለቲካና የጸጥታ ሁኔታ ሙሉ በሙሉ ባልረጋጋበት ውጥረት የበዛበት ወቅት ላይ ነው የተሰማው። በትግራይ ክልል የሚገኙ አባቶች ከሰሜኑ ጦርነት ማብቃት በኋላ የመንበረ ሰላማ ካስቴ ብርሃን ላላይ ቤተ ክህነት የሚል ራሱን የቻለ መዋቅር ማቋቋማቸው የሚታወስ ሲሆን ይህ መዋቅር በክልሉ ያሉ አህጉረ ስብከቶችን በበላይነት እየመራ ይገኛል። ይህ አይነቱ መለያየትና በውስጥ አስተዳደራዊ ጉዳዮች ላይ የሚነሱ የተለያዩ የሀሳብ ልዩነቶች በክልሉ ባሉ የተለያዩ አካላት መካከል አልፎ አልፎ አለመግባባት ሲፈጠር መቆየቱ ይነገራል። የአክሱም ከተማና የክልሉ የጸጥታ አካላት ስለተፈጸመው ድርጊት ጥብቅ ምርመራ መጀመራቸውን ከመንበረ ሰላማ የተገኙ መረጃዎች ቢያመለክቱም እስካሁን ድረስ በጥቃቱ ላይ እጃቸው አለበት ተብሎ የተጠረጠሩ አካላት በቁጥጥር ስር መዋል አለመዋላቸው በይፋ አልተገለጸም። እስካሁን ባለው መረጃ ከትግራይ ክልል ጊዜያዊ አስተዳደርም ሆነ ከገለልተኛ የህግ አስከባሪ አካላት በጉዳዩ ላይ በይፋ የተሰጠ ዝርዝር መግለጫ የለም። ይሁን እንጂ ድርጊቱ በትግራይ ክልል ብቻ ሳይሆን በመላው ሀገሪቱ የሚገኙ ምዕመናን፣ የሃይማኖት አባቶችና ተመልካቾች ዘንድ ከፍተኛ ስጋትንና ቁጣን ቀስቅሷል። ብዙዎች የሃይማኖት አባቶች ደህንነታቸው ተጠብቆ የሰላም ስራቸውን እንዲያከናውኑ የጸጥታ መዋቅሩ ተገቢውን ጥበቃ እንዲያደርግ እየጠየቁ ይገኛሉ። በቀጣይ መረጃ የአዲግራት ዩኒቨርሲቲ የሜዲሲንና ጤና ሳይንስ ኮሌጅ ዲን እንዲሁም የአዲግራት ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር የሆኑት ታዋቂው የህፃናት ስፔሻሊስት ዶክተር የማነ ገብረ ማርያም ከ15 ዓመት እስራት እስከ ሞት የሚያስቀጣ ድንጋጌ ባለው አዲሱ የክልሉ አዋጅ ተጠርጥረው ፍርድ ቤት ቀርበዋል። ዝርዝሩን እንደሚከተለው የአዲግራት ዩኒቨርሲቲ የሜዲሲንና ጤና ሳይንስ ኮሌጅ ዲን እንዲሁም የአዲግራት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር የሆኑት ታዋቂው የህፃናት ስፔሻሊስት ዶክተር የማነ ገብረ ማርያም በቁጥጥር ስር ውለው ፍርድ ቤት መቅረባቸው ታወቀ። ዶክተር የማነ በቁጥጥር ስር የዋሉ በትግራይ ክልል በቅርቡ በወጣው አዋጅ ላይ የተካተቱና ከ15 ዓመት እስራት እስከ ሞት የሚያስቀጡ ጥብቅ ድንጋጌዎችን በመተላለፍ ተጠርጥረው መሆኑን ጠበቃቸው ለቢቢሲ በሰጡት ማረጋገጫ አስታውቀዋል። የህክምና ባለሙያውና የአካዳሚክ አመራሩ ዶክተር የማነ ገብረ ማርያም በቁጥጥር ስር የዋሉት ባለፈው ሳምንት ቅዳሜ ሰኔ 27 ቀን 2018 ዓ.ም እንደነበር የስራ ባልደረባቸውን ዋቢ በማድረግ የተገኘው መረጃ ያመለክታል። ካለፈው ሳምንት ጀምሮ በቁጥጥር ስር የቆዩት ዶክተር የማነ በፖሊስ ተጠርጥረው ፍርድ ቤት ቀርበዋል። የዶክተር የማነ ጠበቃ ለህዝብ መገናኛ ብዙሃን እንደገለጹት መርማሪ ፖሊስ ተከሳሹ
በትግራይ ክልል የወጣውን አዲስ አዋጅ ተላልፈዋል የሚል ጥርጣሬ አቅርቦባቸዋል። ፖሊስ ለፍርድ ቤቱ ባቀረበው የጥርጣሬ መነሻ ላይ እንዳብራራው ዶክተር የማነ ከፌዴራል መንግስትና ከሐራ መሬት ታጣቂዎች ጋር ቀጥተኛ ግንኙነት አላቸው የሚል ክስ ሰንዝረዋል። መርማሪ ፖሊስ ጉዳዩን ይበልጥ አጣርቶ ለመጨረስ እንዲያስችለው የ14 ቀናት የተጨማሪ ምርመራ ጊዜ እንዲፈቀድለት ፍርድ ቤቱን የጠየቀ ሲሆን ፍርድ ቤቱም የግራ ቀኙን ክርክር ተመልክቷል። ይህ ከፍተኛ የሕክምና ባለሙያና የዩኒቨርሲቲ መምህር መታሰር በትግራይ ክልል ውስጥ ባሉ የሕክምና ባለሙያዎች የአዲግራት ዩኒቨርሲቲ ማህበረሰብና በህዝቡ ዘንድ ከፍተኛ መነጋገሪያ ሆኗል። ዶክተር የማነ የሚመሩት የአዲግራት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በክልሉ ዘመናዊ ምስራቅ ክፍል ለሚገኙ በርካታ ዜጎች ከፍተኛ የሕክምና አገልግሎት የሚሰጥ ተቋም በመሆኑ የእርሳቸው በቁጥጥር ስር መዋል በሆስፒታሉ የስራ እንቅስቃሴ ላይም ስጋት መፍጠሩን የስራ ባልደረቦቻቸው ገልጸዋል። ፖሊስ ለክሱ መነሻ ያደረገውና በቅርቡ በትግራይ ክልል የወጣው አዋጅ ከባድና እስከ ሞት የሚያስቀጡ አንቀጾችን የያዘ መሆኑ ክስተቱን ይበልጥ አሳሳቢ አድርጎታል። አዋጁ በተለይም ከክልሉ ውጪ ካሉ አካላትና የጸጥታ ስጋት ከሆኑ ታጣቂዎች ጋር ግንኙነት መፍጠርን በጥብቅ የሚከለክልና የወንጀል ተጠያቂነትን የሚያስከትል እንደሆነ ይነገራል። ዶክተር የማነ የቀረበባቸውን ጥርጣሬ በተመለከተ ከህግ ከልካዮችም ሆነ ከክልሉ ጊዜያዊ አስተዳደር በይፋ የተሰጠ ተጨማሪ ዝርዝር መግለጫ የሌለ ቢሆንም የህግ ባለሙያዎችና የሰብአዊ መብት ተሟጋቾች ጉዳዩን በቅርበት የተከታተሉት ይገኛሉ። ተከሳሹ በሆስፒታሉና በዩኒቨርሲቲ ውስጥ ባላቸው ከፍተኛ የኃላፊነት ደረጃና ማህበረሰባዊ አገልግሎት ምክንያት የፍርድ ቤት ሂደቱ ግልጽነት ባለውና ህጋዊ አሰራርን በተመለከተ መልኩ እንዲመራ የስራ ባልደረቦቻቸውና ቤተሰቦቻቸው በመጠባበቅ ላይ ናቸው። ፖሊስ የጠየቀው የተጨማሪ ምርመራ ጊዜ ፍርድ ቤቱ በተሰጠው ውሳኔ መሰረት የሚቀጥል ሲሆን በሚቀጥሉት ቀናት የምርመራው ውጤት ይፋ ይሆናል ተብሎ ይጠበቃል። የፈጠነ ሚዲያ የዛሬ ዕለታዊ መረጃዎቻችን እነዚህ ነበሩ። ወቅታዊ፣ ሚዛናዊና ፈጣን መረጃዎችን ለማግኘት የፈጠነ ሚዲያን ሰብስክራይብ ማድረጋችሁን አትርሱ። ጤና ይስጥልኝ የፈጠነ ሚዲያ ቤተሰቦች፣ ይህ የፈጠነ ሚዲያ ነው። ጤና ይስጥልኝ የፈጠነ ሚዲያ ቤተሰቦች፣ በዛሬው የዜና ትንታኔያችን